ማታውን በጣም ተናድጄ ነበር። እንዴት ይጣላሉ? አረ ስማን ብዬ ኢንቦክሱን ላጽፍለት ነበር። በጣም ተቃጥዬ ማለት አሁን በኋላ እንደውም ከታረቁ እኔን የምጣላቸው እያልኩኝ አበዙት። ይጋባሉ ብለን ስንጠብቅ እያልኩ እዛ በህልም ያየሁት። በምን ተጣላችሁ? ምን አርጋህ ነው? ልጅቷ ለምንድን ነው የምትጎዳት? እሺ አንቺ አላየሽም እኮ ይለኛል። አዶናይ እኮ ነው የሚለኝ ክርስቶስ። አንቺ አላየሽም። እሺ በምንድን ነው የተጣላችሁ? በቻርጀር የተነሳ እንዴት ሰው ቤቱን ያፈርሳል? በእናታችሁ ክርስቶስም ይገርማል። አባቴ በጣም ይገርመኛል። በቻርጀር የተነሳ ነው የተጣላ ነው። ጃኒ በቃ ሁል ጊዜ ነው የምትጥልብኝ ቻርጀር፣ ኦሪጂናል ቻርጀር ጣለችብኝ አለና ተጣላም በዛ የተነሳ እና ተታረቁም ስለው ብሞት እመርጣለሁ። አሁንስ በዛ አለ። በጣም ቸልተኛ ናት። ይህ ስንተኛ ቻርጀሯ ነው ስትጥልብኝ ክርስቶስን። ከዛ በኋላ ምን ሊሰራ እንደገባ አላውቅም። ገደል ውስጥ ገባ። እንዲሁ ስስበው እንደው በመከራ ወጣሁት ከዛ ገደል ውስጥ ክርስቶስን ከገደል ውስጥ አውጣው። መቤቴ በለተቀኑ የምን ገደል ውስጥ እንደሚገባ አላውቅም። ልጅ መድኃኒዓለም ለሚጠብቀው እና በህልሜ እኮ ነው የማየው ክርስቶስን እና ቻርጀር ጥላብኝ አለ በህልሜ። የሱ ትርጉም ብቻ አልገባኝም፣ ግን ገደል ውስጥ የሚገባው ከገደል ውስጥ ወጣ። እመቤቴ በለተቀኗ ከገደል ውስጥ አውጣው። የምን ጭንቀት ውስጥ እንዳለ ነው ያላውቅም፣ ግን የሆነ ጭንቀት ውስጥ ነው ያለ። ስለና አዶናይ እየተጨነኩ ነው ክርስቶስ። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየን አሉ። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው ማለት የሰዎቹ ንግግር የቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። ሰው የነካከውን ክትፎ አልበላም። ወደዚህ ነገሩ እሺ፣ ወደ ወሬያችን ስንገባ ሼር ኮፒ ሊንክ አድርጉ። ላይቭ ሪስትሪክተር ምናምን እያለኝ ነው እና ደግሞ ኮሜንት ላይ ደግሞ ምን ይላሉ? አዶናይ ኑሮ ጉዞ ወደ ቫዝሊን። አሁን ሀብታም ሆኗል አዶናይ። በቂቤ ነው የሚመጣው ከፈለገ። ቫዝሊን ምን ይሰራል? ቂቤ ነው አለ። ደግሞ ጃኒ ቨርጅን ነበረች። ልጅነቷን ኤቭሪቲንግ ሰጥታው ከዛን እሱ ፎሎወር ሲበልጣት እንዴት አሁን ተጣላን ይላል። እንዴት ተጣላን ይላል። እንዴት እሷ ናት ለዚህ ያደረሰችው። ኢቨን አዶናይ ዳይላንን ማናገር አይችልም ነበር። ዴላን ፔጅን ማናገር አይችልም። ጃኒ ናት በማናጀሯ አርጋ የትኬት ከፍላለች። እሷ ሳትሄድ አስቡት። እንግሊዝ ሀገር ማለት $1200 ነው ፕሌን ትኬት። ስንት ማለት ነው? 300,000 ብር። ይሄን ከፍላልካው እንዴት አሁን እሱ ዴላንን ካገኘ በኋላ እንዴት ነው የሚተዋት? በጃኒ በኩል አቀሳሰረናል። ሪካርደሮች አንድ ያቋርጡትና አሁን ደግሞ ወደ አዶናይ እንገባለን። አራት ፋሚሊ ጃኒ ለአዶናይ አትመጥነው። እንዴት ትመጥነዋለች? አስቡት።
ጃኒ እኮ ታላቁ ናት እኮ። አዶናይ ከሴት ጋር ይሻላል ብሎ ነው እንጂ ያዘው እኮ መጣላት ይችል ነበር እኮ። እንግሊዘኛ አስተማረ፣ ቂጧ ራሱን ትራንስፈር አደረገላት። በጣም አሁን አሪፍ የሆነ መቀመጫ ነው ያላት ጃኒ። ቆንጆ ሆነች፣ ሴት መሰለች። ግን በቃ የምታረገው ነገር አሁንም ቢሆን ለአዶናይ አልተመቸው። ምክንያቱም አዶናይ ኬት እንደመጣ ኬት እንደተገኘ ታውቃላችሁ። ጃኒ ግን በማን አለብኝነት ለሞጣ ሄዳ አንበሳ ሰጠች፣ ዩኒቨርስ ሰጠች። አሁን አዶናይ ጃኒ ለኔ ዩኒቨርስ ሰጣ ቢሆን ምንም አይመስሉም። ምንም የተጣሉበት ምክንያት እንዲሁም ለሞጣ ለምን ዩኒቨርስ ሰጠች ብሎ ነው። ዩኒቨርስ አስቡት። ዩኒቨርስ ማለት 500 ምናምን ዶላር ነው። በእኛ ወደ 100 ምናምን ሺህ ብር ነው። አንበሳ 350 ዶላር ነው። የአዶናይ ወንድም እግሩ ተሰብሮ ሙዝ ሳትገዛ እንዴት ለሞጣ የ50 ሺህ ብር ጊፍት ትሰጣለች ብሎ ነው አዶናይ ተጣለው። በጣም የሚያሳዝን ነገር ነው። አንዳንዴ ሲሪየስ እንቀጥላለን። አባታላችሁ ትጋባቷላችሁ፣ ቃል ኪዳን ታስራላችሁ። ከዛ በኋላ እሁድ ተጋብታችሁ ለምን ሰኞ አትፋቱ? ይሄ ሁሉ ወደ ላይ ወደ ታች ብለን ስለናንተ ቢራቢሮ ፋሚሊና አራት ፋሚሊ ያላደረግነው የሌለ በስንት ተጨፍጭፈን በስንት በዚህና በዚህ ጥፊ ተመተን ስንት ዳገትና ቁልቁሎት ወርደን ትጋባታላችሁ። አንለቃችሁ። ይሄ ዝም ብለህ ስቶሪ ላይ አርገህ ተላይተናል ምና ላላላ ይሄ ጉዳዩ የኛ ነው። አራት ፋሚሊና ቢራቢሮ ፋሚሊ ነው። ትጋባታላችሁ እንዴ እናንተ አራት እና ቢራቢሮ ምን ነው በሰላም ነው ማለት ብዙ አያችሁና ዓለም እንደዛ ነች። ግን እነኚህ ሰዎች ሳናጋባ በምንም ታምር አንተዋችሁ። ይጋባታል። አዶናይ ሰምታል፣ ጃኒ ሰምተሻ ትጋባታላችሁ። እኛ እንለቃችሁ፣ በምንም ታምር አንለቃችሁ። ዱባይ አሁን በዚህ 3 ቀን ውስጥ ይሄዳሉ። 2 ቀን ዛሬ ራሱ ነገ ምናምን ይሄዳሉ። እሺ ያ ቀለበት ለማድረግ ማለት ዛስ ይሄ ነው። እስቲ ሄለን ያ አምንፍቶ እኔ ስስቅ እንባይ ይመጣል። እንባይ ሲመጣ ደግሞ አፍንጫ ሲመታ አይኔ ያለቅሳል። ግን አሁን ነው እየሰማሁት ማለት ትችላላችሁ። ጠዋት ላይ አይቼ ነበር ግን አውቆ ነው እየፈርፈሉባችሁ ነው እንጂ እነሱ መቼም አይለያዩም ብዬ ነበረ። ከዛ አሁን ጓደኛዬ እውነት ነው ስቶሪ ላይ ገብተሽ ማየት ትችላለች ብላኝ የአዶናይም የሷም ስቶሪ ላይ ገብቼ ሳይ ተለያዩና በጣም ነው ያዘንኩት። እኔ እንደዚህ ያዝኛ አላውቅም። ግን ምን ሆኖ ነው እኔ ሰው አውቆ የሚፈልፍልባቸው